ወገኖች እኛ መንፈሳውያን የምንሆነው እኮ እንጀራ ለማግኘት አይደለም። እኛ ሃይማኖተኞች የምንሆነው የጎደለውን ለመሙላት አይደለም፣ ለመጽደቅ እኮ ነው። የእግዚአብሔርን መንግስት ለመውረስ እኮ ነው። ክርስቲያኖች እንደ ብልጽግና ወንጌል አይደለም። እግዚአብሔር ዓለምን የሚመግበው በሶስት መንገድ ነው ይሉናል ሊቃውንቱ። አንደኛ የፈጣሪነቱ መግቦት ነው። ሁለተኛ የንጉስነቱ መግቦት ነው። ሶስተኛ የአባትነቱ መግቦት። እንጀራ ዳቦ የሚሰጠን ኦርቶዶክስ ስለሆነ አይደለም፣ ስለፈጠረን ነው። ስለፈጠራቸው ብቻ የሚያኖራቸው ህዝቦች እኮ አሉት። ፍጠረኝ ሳይሉ ይፈጥራቸዋለሁ ብሎ ያስብላቸዋል። የክርስትናችን ዋጋ ይሄ አይደለም። ከዚህ የዘለለ ማርያም ድንግል ዘይትፈርሃ ሜተ ፍርፋራተ ህብስት ሳለት በፍና እንዘ ትጸውር ህብስት አለ ባለቅኔ። ሽባ የሆነ እጅ እኮ ዛሬም አለ ወገኖች። ለምጽዋት የማይዘረጋ እጅ እኮ ሽባ ነው። ገዳይ እጅ ሽባ ነው። ሌባ እጅ ሽባ ነው። ለበቀል የሚዘረጋ እጅ ሽባ ተረፈረፈው መስዋዕታችን ልመናችን የሚሰማን ፈቃዳችን የሚፈጽምልን ይመስለን ይሆናል። እግዚአብሔር ግን ከመስዋዕታችን በፊት ምህረትን ይወዳል፣ ይቅርታን ይወዳል። እየገፋን ይቅርታን እየረገጥን በምንጸልየው ጸሎት፣ በምናስቀድሰው ቅዳሴ፣ ቋጥረን በምናመጣው ዕጣን እግዚአብሔር የሚደሰት ይመስለን ይሆናል። አይምሰላችሁ ተታለናል። ቁጥር በሚያታክቱ ቀናት በኃጢአት ስንወድቅ ኖረናል። ዕለት ዕለት ስተናል። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ በየትኛውም ኃጢአት ስንወድቅ ይቅርታውን አልነፈገንም። ወይ ተቀየመነ በኃጣሪነ ፍጹመ ንማስን፣ ስለ ኃጢአታችን ፈጽሞ አልተቀየመብንም ይላል ቅዱስ ዮሐንስ አፈወርቅ በቅዳሴ። የሾህ አክሊል ደፍቶ ጎኑን በጦር ተወግቶ በዘንግ እየተቀጠቀጠ ቁስሉ እየተሰማው ችንካሩ ስጋውን አልፎ አጥንቱን እያሰረሰረው የደም ላብ አልቦት ይቅር በላቸው አለ። እኛ ቁስላችን እየተሰማን ይቅር እንላለን። ቆይ ቁስል ልርሰው አይደል ምንለው? አያችሁ፣ ጠላቶቹ ካጠገቡ ሳይርቁ የሚያደርጉትን አያውቁምና ይቅር በላቸው አለ። እኛ መታረቅ እንኳን ብንፈልግ አሁን ፊቱን አታሳዩ ነው የምንለው። አንዳንዶቻችን ይቅርታ የተሸናፊነት ምልክት ይመስለናል። አሸናፊው ጌታ ግን በፍቅር ተሸንፎ ሁላችንን ይቅር ብሎ ታረቅ ፈቃደኞች አይደለም። ታርቀን እንኳን ቂማችን አንረሳም። ቂመኛ ታራቂዎች ነን። ካህናቱ መጾር መስቀል ይዘው ሽማግሌ ተሰብስቦ ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ስንት ሰው አለ። ብሞትም አልታረቅ የሚል ሰው አለ እኮ። አያችሁ፣ መድኃኒዓለም ግን በሞቱ ሁላችንን ይቅር አለ። ለምን? ምህረትን ይወዳል። መጀመሪያ ራሳችን ይቅር እንበል። ለጠነሰስነው ክፉ ሐሳብ፣ ለተናገርነው ቅስም ሰባሪ ንግግር፣ ለፈጸምነው በደል ራሳችን ይቅር እንበል። ተንበርክካ የወለደች እናት፣ ተርባ ያጠገበች፣ ተጎሳቁላ ያስጌጠች፣ በባዶ እግሯ እየተጓዘች ዘመን ያፈራውን ጫማ ያለበሰች እና ስትከፋ ከማየት በላይ የሚያሳዝን ነገር። ከእግዚአብሔር መታረቂያ መንገዱ ምጽዋት ነው። ካልማርነ የሚምረን የለም። ምህረት ስናደርግ የሚምረን እናገኛለን። ምህረት የሚያደርግልን እናገኛለን። ለዘይገብረ ምህረተ በዲበ ምድር አልቦ ዘይምህሮ በሰማያት አይደል የሚለው። በምድር ላይ ምህረት ያላደረገ በሰማይ ምህረት የሚያደርግለት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ምህረትን እወዳለሁ መስዋዕትን አይደለም። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 7 ላይ ተመዝግቦ ታገኙታላችሁ። በዚህ ኃይለ ቃል የዕለቱን ወንጌል ለተወሰኑ ደቂቃዎች እግዚአብሔር በረዳን መጠን እንማማራለን። ከቁጥር 1 ጀምሮ እስከ 32 ቅዳሴ ላይ የሚነበብ ይሆናል። መጽሐፍ ቅዱሱን ገልጣችሁ አንብቡት። እኔ ለማብራራት ሞክራለሁ። ከቁጥር 1 እስከ 14 ያለውን እንማማራለን። ይህ የክርስቶስ ትምህርት ለሁለት ክሶች የተሰጠ መልስ ነው። አንደኛው ደቀ መዛሙርቱ ላይ ለቀረበ ክስ ሲሆን፣ ሁለተኛው ደግሞ ራሱ ጌታ ላይ የቀረበ ክስ ነው። እንዲህ ይላል ሲጀምር፣ ወበውቱ መዋዕል ሀለፈ እግዚእ ኢየሱስ በሰንበት እንተ ማእከለ ገራው። ጌታ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ዋርዳይሁሰ ርኅቡ ወሐዙ ሰዊተ ይማሁ ወይብሉ። ደቀ መዛሙርቱ ግን ተርበው ነበርና እሸት ቀጥፈው ይበሉ ጀመረ ይላል። ወሬኦሙ ፈሪሳውያን ሬ አርዳኢከ ዘይገብሩ ዘይከውን ገቢረ በሰንበት። ፈሪሳውያንም ደቀ መዛሙርቱን በሰንበት ያልተፈቀደውን ያደርጋሉ አሉት ይላል። እንግዲህ በሰንበት ያልተፈቀደው ምንድነው ከተባለ
ሸት ቀጥፎ መብላት ነው። በኦሪትም ይሁን በሀገራችን ባህል ሸት ቀጥፎ መብላት የተለመደ ነው። አንድ ሰው በሸት መካከል የስንዴ ሸት፣ የባቄላ፣ የሽምብራ ሸት ባለበት መካከል አልፎ ሲሄድ ሸት ቀጥፎ መብላት ያለ የነበረ ነው። ምናልባት ነውር የሚሆነው ሸቱን ነቅሎ ተሸክሞ መሄድ ሲችል ያኔ ባለቤቱ ተው አይገባም ሊለው ይችላል። ከዚህ ውጭ ግን ሸት ቀጥፎ መብላት ያለ ነገር ነው። ደቀ መዛሙርቱም ይህንን ነው ያደረጉት እና ቀኑ ደግሞ ቀዳሚት ሰንበት ነበረ። ቀዳሚት ሰንበትን ደግሞ አይሁድ በጥንቃቄ እንዴት እንደሚያከብሯት ሁላችንንም እናውቃለን። የቆመውን አይቆርጡም፣ የወደቀውን አያነሱም፣ እንጨት አይሰብሩም፣ ውሃ አይቀዱም፣ በር አይዘጉም፣ የተዘጋ ነገር አይከፍቱም፣ መንገድ አይጓዙም በሰንበት። ይህ እግዚአብሔርም ትእዛዝ ነው። ከ10ቱ ትእዛዛት አንዱ ሰንበትን ማክበር ነው። በሐዲስ ኪዳንም ቢሆን ቀዳሚት ሰንበትን እንድናከብር ታዝዘናል። ተሽራለች የሚሉ አሉ። ይሄ አይደለም። ቅዱስ ያሬድ እንዲያውም ምን ይላል? ሰንበተ አክበረ ወእሁድ አላለ ይላል። ሰንበትን አከበረ፣ እሁድን ደግሞ በተሻለ መልኩ ከፍ ከፍ አደረገ ይላል። ባይሆን ቀዳሚት ሰንበትን እንደ አይሁድ በጥንቃቄ ላናከብር እንችላለን። አይሁዳዊ አከባበር በሐዲስ ኪዳን የለም። ነገር ግን እንድናከብር ታዝዘናል። ወይ ትጠናቀቁ ከማይሁድ ሰለስቱ ምዕትም እንደ አይሁድ በጥንቃቄ አታክብሩ ብለውናል። ስለዚህ በቀዳሚት ሰንበትም ሆነ በዕለተ እሑድ የታመመ መጠየቅ፣ የሞተ መቅበር፣ የተጣላ ማስታረቅ፣ ቤተ እግዚአብሔር እጅ መንሳት፣ መልካም ስራ መስራት ተፈቅዷል። ጌታም በዚህ የወንጌል ክፍል በሰንበት መልካም ስራ መስራት ተፈቅዷል። መፍትውኬ ገቢረ ሰናይ በሰንበት መልካም ስራ መስራት ተፈቅዷል ብሎ ለአይሁድ የሰጠው መልስ አለ። የሰንበት ስራ ምንድነው ከተባለ የታመመ ሳይጠይቁ አለመዋል ነው። የሰንበት ስራ የሞተ ሳይቀብሩ አለመዋል ነው። የሰንበት ስራ የተጣላ ሳያስታርቁ አለመዋል ነው። የሰንበት ስራ ሳያስቀድሱ አለመዋል ነው። የሰንበት ስራ ቃለ እግዚአብሔር ሳይማሩ ታምረ ማርያም ሳይሰሙ አለመዋል ነው። አንዳንዱ ቅዳሜና እሑድ ኃጢአት ለመስራት ቀጠሮ ይይዛል። ይሄ በጣም እጅግ ያሳዝናል። እውነት ለመናገር ለአንዳንዱ ደግሞ ሰንበት ሲመጣ ትዝ የሚለው የእድሩና የቁቡ ሰዓት እንዳያልፈው ነው። አንዳንዱ ሰንበትን ማክበር የሚመስለው የመዝናኛ ፕሮግራም እያየ ቁጭ ብሎ እየበላ እየጠጣ የሚመስለው አለ። አይደለም። የሰንበት ስራ መንፈሳዊ ስራ መስራት ነው። በጎ ስራ መስራት ነው። ወገኖች ስንቱ ነው በዕለተ ሰንበት መጥቶ የሚያስቀድሰው? ስንቱ ነው ታምረ ማርያም የሚሰማው? ስንት ነው ለኪዳን ጸሎት የሚገኘው? ወገኖች ስለዚህ በሰንበት መልካም ስራ መስራት ተፈቅዷል። ነገር ግን አከባበራችን እንደ አይሁድ አይደለም ነው እና ደቀ መዛሙርቱ በዕለተ ሰንበት በቀዳሚት ሰንበት ሸት ቀጥፈው ይበሉ ነበረ። አይሁድ ይሄ አስከፋቸው፣ አበሳጫቸው። በነገራችን ላይ ጅብ ሊወጉ በአህያ ይጠጉ የሚባል ነገር አለ። እንዲያው ምክንያቶቹ ደቀ መዛሙርቱ ይሁኑ እንጂ በሰበብ ክርስቶስን መክሰስ፣ ክርስቶስን ለሞት አሳልፎ መስጠት ነው የአይሁድ ትልቁ አጀንዳቸው። ግን አይሁድ በጣም ክፋታቸው ጥላቻቸው ምን እንደሆነ ታውቃላችሁ? የቅናታቸውን ሃይማኖት ያለብሱታል። አንድ አባባል አለ፣ ዓለም ለቅናቱ ሃይማኖት ያለብሳ፣ ዓለም ቅናቱን ሃይማኖት ያለብሳታል ይባላል። ዛሬም አንዳንዶቹ ቅናታቸውን ምቀኝነታቸው ሃይማኖት ያለብሱትና የግል ጉዳያቸውን የህዝብ አጀንዳ ያደርጉታል። ያን ጊዜ ብዙ ችግር ይፈጠራል። የግል ጉዳያቸውን፣ የግል ጥቅማቸውን፣ የግል ፍላጎታቸውን ሃይማኖታዊ ቅርጽ ያስይዙታል። በዚህን ጊዜ ለግል ጉዳያቸው ህዝቡ ይቆማል። የሃይማኖት ጉዳይ መስሎት፣ የቤተ ክርስቲያን ጉዳይ መስሏቸው በርካታ ምዕመናን አውቀውትም ይሁን ሳያውቁ ለግል ጉዳያቸው ድጋፍ ሲቆሙ ይታያል። በዚህ ዘመንም የምናየው ይሄ ነው። ለቤተ ክርስቲያኒቱ ይቅርታ ለቤተ ክርስቲያኒቱ የተቆረቆሩ፣ ለሃይማኖት የተቆረቆሩ በመምሰል የግል ጉዳያቸውን ለማስፈጸም ደፋ ቀና የሚሉ ሃይማኖታዊ ቅርጽ ሲያስይዙ እናያለን። የአይሁድ ክፋታቸው ትልቁ ይሄ ነው።
ጉዳያቸውን ሃይማኖታዊ ቅርጽ ያስይዙታልና ዓላማው ክርስቶስን አሳልፎ ለሞት መስጠት ነው። ደቀ መዛሙርቱ እንግዲህ ከጌታ ጋር ሆነው ነው የተራቡት። ለካስ ከጌታም ጋር ሆኖ መራብ አለ፣ ለካስ ከጌታም ጋር ሆኖ መጠማት አለ። እናንተ ይገርማል። አሁን አንዳንዶቻችን ያልገባን ነገር ይሄ ነው። ጧትና ማታ የእግዚአብሔርን ፊት እፈልጋለሁ፣ ቀንና ሌሊት እግዚአብሔርን አመልካለሁ፣ እጾማለሁ፣ እጸልያለሁ፣ መንፈሳዊ ሥራ እሰራለሁ፣ ንስሐ እገባለሁ፣ ቆርባለሁ፣ ገዳም እሄዳለሁ፣ ግን ሕይወቴ አልተለወጠም፣ ጥያቄ አልተመለሰም፣ ራበኝ፣ ጠማኝ፣ ተቸገሩ፣ ሥራ አጣሁ የምንል ሰዎች እንኖራለን። ወገኖች እኛ መንፈሳውያን የምንሆነው እኮ እንጀራ ለማግኘት አይደለም። እኛ ሃይማኖተኞች የምንሆነው የጎደለውን ለመሙላት አይደለም፣ ለመጽደቅ እኮ ነው። የእግዚአብሔርን መንግስት ለመውረስ እኮ ነው። ክርስቲያኖች እንደ ብልጽግና ወንጌል አይደለም እኮ እንዴ! ይህንን መረዳት ይገባል። አመናችሁም አላመናችሁም፣ ጸለያችሁም አልጸለያችሁም የፈጣሪነቱ መግቦት አይቋረጥባችሁም። እግዚአብሔር ዓለምን የሚመግበው በሶስት መንገድ ነው ይሉናል ሊቃውንቱ። አንደኛ የፈጣሪነቱ መግቦት ነው። ሁለተኛ የንጉስነቱ መግቦት ነው። ሶስተኛ የአባትነቱ መግቦት ነው። የፈጣሪነቱ መግቦት በምድር ላይ ያለውን ቁሳዊ ነገር ማግኘት የፈጣሪነቱ መግቦት ነው። ለሚያምኑትም ለማያምኑትም የፈጣሪነቱ መግቦት አይቋረጥባቸውም። ከፈጣሪነቱ ጥባቆቱን እናገኛለን፣ ከንጉስነቱ ፈታይነቱን እናገኛለን፣ ከአባትነቱ ደግሞ የአባትነቱን መግቦት እናገኛለን። የአባትነቱ መግቦት የልጅነት ስጦታ ማግኘት ነው። ስጋውን መብላት ነው፣ ደሙን መጠጣት ነው፣ በምስጢራት መሳተፍ ነው። ጤፉንና ስንዴውንማ ሌሎችም ያገኙታል ወገኖች። ስለዚህ እኛ እንጀራ የሚሰጠን ወገኖች፣ እንጀራ የሚሰጠን ኦርቶዶክስ ስለሆነ አይደለም። እንጀራ የሚሰጠን ስለፈጠረን ነው። እየሰማችሁ ነው? እንጀራ ዳቦ የሚሰጠን ኦርቶዶክስ ስለሆነ አይደለም፣ ስለፈጠረን ነው። ስለፈጠራቸው ብቻ የሚያኖራቸው ህዝቦች እኮ አሉት። ፍጠረኝ ሳይሉ ይፈጥራቸዋለሁ ብሎ ያስበላቸዋል። የክርስትናችን ዋጋ ይሄ አይደለም፣ ከዚህ የዘለለ ነው። ስለዚህ አምልኮታችን፣ ክርስትናችን ከቁስ ጋር ልናገናኘው አይገባም። ብዙዎቻችን ያልተረዳነው ነገር ቢኖር ይሄ ነው። ከቁስ ጋር የሚገናኝ ብዙዎቻችን ምንፈልገውን እግዚአብሔርን የምናመልከው ጥቅማችን እስካልተቋረጠ ድረስ ነው። ጥቅማችን ሲቋረጥ ለሱ ያለን ፍቅር ይቀንሳል። የጀመርነውን መንፈሳዊ ጉዞ እናቋርጣለን። እንጀራ ቢሰጠን ልናመልከው፣ እንጀራው ቢቆም ደግሞ ልንተወው። ጥያቄያችን ቢመለስ ልናመልከው፣ ጥያቄያችን ባይመለስ አምልኮታችን ሊቋረጥ እና የተዋህዶ ልጆች ጥቅማችን ቢቋረጥ አምልኮታችን ልናቆም፣ ጥቅማችን ካልተቋረጠ ደግሞ ልናመልከው። እንዲህ አይነት ክርስትና የለም። ክርስትና ወገኖቼ በምድር ላይ ዋጋ ተከፍሎ በሰማይ መጽደቅ ነው። የእግዚአብሔርን መንግስት መውረስ ነው። እናንተስ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ነገር ይጨመርላችኋል አይደለ? የዚህ ዓለም ነገር እኮ ትርፍ ነው። የዚህ ዓለም ነገር ቦነስ ነው። ዋናው ደሞዝ የእግዚአብሔርን መንግስት መውረስ ነው። ስለዚህ ከጌታም ጋር ሆኖ መራብ አለ። በክርስትና ሃይማኖት ጸንተን እየኖርን በአምልኮት እየተመላለስን ልንራብ ልንጠማ እንችላለን። የክርስትናውን ዓላማ ልንረዳው ይገባል። ምን ይገርማቸዋል? ድንግል ማርያም እኮ ከጌታ ጋር ሁና ተርባለች። ታስታውሳላችሁ? በግብጽ በረሃ የሕይወት እንጀራ ክርስቶስን ይዛ እኮ እንጀራ ለምናለች። ምግብ ይዛ እኮ ምግብ ፈልጋለች። እንዲያውም ባለቅኔው ምን አለ? ማርያም ድንግል ዘይትፈርህ ሐሜት አለ። ሐሜት የማትፈራ ማርያም። አንዳንዴ እያለው የሚለምን ሰው ይታማል አይደለ? ማርያም ድንግል ዘይትፈርህ ሐሜት ፍርፋራተ ህብስት አለት በፍና እንዘ ትጸውር ህብስት አለ ባለቅኔ። ሐሜትን የማትፈራ ማርያም የሕይወት እንጀራ ተሸክማ እንጀራ ለመነች አለ። እውነት ነው። የሕይወት እንጀራ ክርስቶስን ይዛ ድንግል ማርያም እንጀራ በግብጽ በረሃ ለምናለች እና ከክርስቶስ ጋር ሆኖ መራብ አለ፣ መጠማት አለ እያልኳችሁ ነው። እስመ በብዙ ጻማ ሀለወነ ንባ ለመንግስተ እግዚአብሔር፣ በብዙ ድካም የእግዚአብሔርን መንግስት እናገኛት ዘንድ ተስፋ እናደርጋለን ተብሎ ተጽፏል። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። የእግዚአብሔር መንግስት የምትወረሰው
በድካም በመራብ በመጠማት በብዙ ተጋድሎ ነው። ይህንን እንመን እና ደቀ መዛሙርቱ ከጌታ ጋር ሆነው ተርበው ነበረ። ስለዚህ እሸት ቀጥፈው በሉ። ፈሪሳውያን ደግሞ ይሄ አበሳጫቸው። እነሱን ያበሳጫቸው ወረቀት ላይ የሰፈረው ሕግ ነው። ጌታን ያሳሰበው ደግሞ የደቀ መዛሙርቱ መራብ ነው። አንዳንድ ጊዜ ወገኖች ሕጉም ይሰራ ለሰው ነው አይደለ? ሕጉ ዋና ዓላማው ሰውን ለመጥቀም ነው። ነገር ግን ሕጉ ሰውን የሚጎዳ ከሆነ ሰውን ለመሞት ለመግደል የሚያበቃ ከሆነ ከሕጉ ሰው ይበልጣል። አንዳንድ ጊዜ ስርዓት እናስከብራለን እያልን ሰዎችን የምናሳዝን ከሆነ ሰዎችን የምንጎዳ ሰዎችን ለችግር የምናጋልጥ ከሆነ ከስርዓቱ ሰው ይበልጣል። ይህንን መረዳት ይገባል ወገኖች። ስርዓቱ የተሰራው ለሰው ነው። ስለዚህ መምከር ማስተማር እንጂ ማሳዘን የሰዎችን ልብ መስበር ተገቢ አይደለም እና ይሄ አበሳጫቸው አይሁድን። ያን ጊዜ ጌታ ሁለት ነገር ጠቅሶ እነሱ ከሚያውቁት ከብሉይ ኪዳን ሁለት ነገር ጠቅሶ አስተማራቸው። እያንበብኩሙኑ ዘገብረ ዳዊት አመርበ ውቱኒ ወለ ምስሌው ዘከመ ቦአ ቤቶ ለእግዚአብሔር ወበላ ሀባው ዘቁርባን ዘይከውኖ ለበሊ ወይ ለለምስሌው ዘንበለ ለካህናት ለባይቲቶሙ። ዳዊት በተራበ ጊዜ ቤተ እግዚአብሔር ገብቶ ከካህናት በስተቀር ማንም እንዲበላ ያልተፈቀደለትን ህብስት አንስቶ ሲመገብ አላያችሁምን? አላነበባችሁምን? ይህም ደግሞ ዕዳ በደል አልሆነበትም ማለት። አንደኛ ሳሙኤል ምዕራፍ 1 ቁጥር 5 ላይ ያለውን ሐሳብ ጠቅሶ ነው የነገራቸው። ዳዊት ከሳኦል ተጣልቶ ወታደሮቹን ይዞ ከከተማ ወጥቶ ይኖር ነበር እና አንድ ቀን ተራበ። ወደ እግዚአብሔር ቤት ሄደ። ሊቀ ካህናቱ አብያትር ይባላል። እባክህ እርቦኛልና የተቀደሰ ህብስት ካለ ስጠኝ አለው። 24 ሰዓት ከእግዚአብሔር ቤት ማይጠፋ የተቀደሰ ህብስት ነበረ። ሊቀ ካህናቱ አንድ ጥያቄ ብቻ ነው ያቀረበለት። ንጹሐን ናችሁ ወይ አለው። ከሴት ከራቅነ ዛሬ 3ኛ ቀናችን ነው አለው ቅዱስ ዳዊት። የተቀደሰውን ህብስት አንስቶ ሰጠው። እሱና ተከታዮቹ በሉ። ዕዳ በደል አልሆነባቸውም፣ ተርበው ስለነበረ ማለት ነው። እንዲሁም አባቶቻችን ይህንን ለስጋው ደሙ ምሳሌ አድርገው ይናገራሉ። ዳዊት 3 ቀን ከሴት ርቆ ንጽህና ጠብቆ የተቀደሰውን ህብስት እንደበላ ዛሬም የሚቆርቡ ባለትዳሮች ከመቁረባቸው በፊት 3 ቀን ከሩካቤ ስጋ መራቅ እንደሚገባቸው ምሳሌ ሆኖ ቀርቧል። ከመቁረብ በፊት 3 ቀን፣ ከቁርባን በኋላ 2 ቀን ከሩካቤ ስጋ ከፈቃደ ስጋ መራቅ መከልከል ይገባል። ለምን? ዳዊት እንኳን ያንን ህብስት ለመመገብ 3 ቀን ከሴት ርቆ ነው የተመገበው። አማናዊውን ህብስት የክርስቶስን ቅዱስ ስጋና ክቡር ደም ለመቀበልማ 3 ቀን መቆየት የግድ ነው ማለት ነው። ይህንን ነገረው። ይህንን ለአይሁድ አስተማራቸው። ዳዊት በመራቡ ምክንያት ከካህናት በስተቀር ማንም የማይመገበውን ህብስት አንስቶ በመብላቱ ዕዳ በደል አልሆነበትም። ደቀ መዛሙርቱም ስለተራቡ ነው እሸት ቀጥበው የበሉ። ስለዚህ ሰንበትን እንደመሻር አይቆጠርባቸውም፣ ኃጢአት ሊሆንባቸው አይችልም አላቸው። ሁለተኛም ደግሞ አንድ ጥቅስ ጠቀሰላቸው። ወካዕበ ኢያንበብክሙኑ ዘሃሎ በውስተ ኦሪት ከመ ካህናት ለውስተ ቤተ መቅደስ ያረኩስዋ ለሰንበት። በመቅደስ የሚያገለግሉ ካህናት ሰንበትን እንደሚሽሯት ሰንበትን እንደሚያረክሷት አላነበባችሁምን አላቸው። አሁን ሰንበትን እንደሚያረክሷት ማለት ሰንበትን እንደሚሽሯት ማለት ነው። ይህ ማለት ምን ማለት ነው? በቀዳሚት ሰንበት ለመስዋዕት የሚሆነው በጉ በሬው ይታረዳል እና ያን ጊዜ መንፈራገጥ ይኖራል። መሬት ይናዳል፣ አፈሩ ይቆፈራል፣ ሳሩ ይነቀላል፣ ስሩ ይበጠሳል። እንዲህ በማድረጋቸው ቤተ መቅደሱን ለቤተ መቅደስ አገልግሎት ስለሆነ ሰንበትን ሻሩ አይባልም። ወናሁ ብለክሙ ከወናሁ ብለክሙ እምቤተ መቅደስ ዘያቢም ቤተ መቅደስ ሃሎዜ። እነሱ መቅደሱን እያገለግሉ ይህን በማድረጋቸው ዕዳ በደል ካልሆነባቸው አለ መድኃኔዓለም ከቤተ መቅደስ የሚበልጥ ከዚህ አለ። ዋናውን ቤተ መቅደስ እኔን እያገለገሉ እሸት ቀጥፈው ቢበሉ ዕዳ በደል አይሆንባቸውም ብሎ አነጻጽሮ አስተማራቸው። ከዛ በኋላ
ምጽዋት አበድር መስዋዕት ምሕረትን እወዳለሁ መስዋዕትን አይደለም የሚለውን ቃል ብታውቁ ኑሮ እንደዚህ ባልኮነናችኋቸው ኃጢአተኛ አድርጋችሁ ባልቆጠራችኋቸው ነበረ ብሎ ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ያለውን ሐሳብ ጠቅሶ ነገራቸው ማለት ነው። ሁለተኛው ክስ በጌታ ላይ የቀረበ ነው። ከቁጥር 7 ጀምሮ ያለውን ደግሞ ስናይ ጌታ ወደ ምኩራብ ገባ እና አንድ እጁ የሰለለች ሰው አገኘ። አይሁድ ተንኮለኞች ናቸውና በሰንበት መፈወስ ይቻላል ወይ ብለው ጥያቄ ያቀረቡለት። አዎ ቢላቸው የተንኮል ጥያቄ ነው። በነገራችን ላይ ሁልጊዜ አይሁድ የተንኮል ጥያቄ ይዘው ነው የሚቀርቡ ምዕመናን እና አዎ ቢላቸው የሙሴን ሕግ ሻረ ሊሉ ነው። አይቻልም ቢላቸው ደግሞ እንዴ ሰዎች አያሳዝኑትም ወይ ምን አይነት ጭካኔ ነው ሊሉት ነው። እና ጥያቄውን በጥያቄ መድኃኔዓለም ለጥያቄው መልስ ከመስጠት ይልቅ ጥያቄውን በጥያቄ አከሸፈባቸው። ሌላ ጥያቄ አነሳ። ከእናንተ መካከል በሰንበት በጉ የወደቀበት ሰው ቢኖር ጉድጓዱን ምሶ ስሩን በጥሶ ሳሩን ነቅሎ የማያወጣው ማን ነው? እናንተ ለበጉ እንዲህ ከተጨነቃችሁ በጉን ከጉድጓድ ምሳችሁ እንዲህ ካወጣችሁ ከበግ ሰው ይበልጣል። ስለዚህ እኔም ይሄ የኔ ንብረት ነው ብፈውሰው ችግር የለውም፣ በሰንበት መልካም ሥራ መስራት ተፈቅዷል አላቸው። አይሁድን የሚያስጨንቃቸው የሰዎች መፈወስ ሳይሆን የሰንበት መሻር ነው። በጣም የሚያሳዝነው ነገር ይሄ ነው። ትልቅ ግብዝነት ነው። ሰዎች ሲፈወሱ ሲድኑ ይከፋቸዋል። ሰዎች በመፈወሳቸው ግን ሰንበት ተሻረች ብለው ይቆጫሉ። ክርስቶስም ለሞት የበቃው በሁለት ምክንያት ነው። አንደኛ ሰንበትን ሻረ። በሰንበት የታመመ ይፈውሳል፣ የሞተ ያስነሳል፣ አልጋን ተሸክመ ሂድ ብሏል ነው። ሁለተኛው ክስ ደግሞ ሃይማኖታዊ ክስ ነው። ማነው? ፖለቲካዊ ክስ ነው። ሁለተኛው ክስ ለቄሳር ግብር እንዳይሰጥ ያሳምጻል የሚል ነው ሁለተኛው ክስ። እና በዚህ ምክንያት ነው ክርስቶስ ለሞት የተፈረደበት ለሞት የቀረበው ማለት ነው። እና ጌታችን ኢየሱስ ክርስቶስ በሰንበት መልካም ሥራ መስራት ተፈቅዷል አላቸውና ያንን እጁ የሰለለውን ሰው እጅህን ዘርጋ አለው። እጁን ዘረጋ። ከዛ በኋላ እንደ መጀመሪያዋ ደህና ሆነች፣ ሕያው ሆነች ይላል። ዛሬም እኛ እጃችን መዘርጋት ይገባናል። የተዋህዶ ልጆች እጅህን ዘርጋ አይደል ያለው መድኃኔዓለም? ሽባ የሆነ እጅ እኮ ዛሬም አለ ወገኖች። ለምጽዋት የማይዘረጋ እጅ እኮ ሽባ ነው። ገዳይ እጅ ሽባ ነው። ሌባ እጅ ሽባ ነው። ለበቀል የሚዘረጋ እጅ ሽባ እኮ ነው ወገኖች። ዛሬም የምህረት እጃችንን እንዘርጋ፣ የይቅርታ እጃችንን እንዘርጋ፣ የልመና እጆቻችንን እንዘርጋ፣ የምልጃ እጆቻችንን እንዘርጋ። ሙሴ እጁን ሲዘረጋ እስራኤል ያሸንፍ ነበረ። በኦሪት ዘጸአት ምዕራፍ 17 ቁጥር 1 ላይ እንደተጻፈው እጆቹን ሲሰበስብ ሙሴ እስራኤል ይሸነፉ ነበረ፣ አማሌቅ ያሸንፍ ነበረ። ሀገራችን ላይ ቤተክርስቲያናችን ላይ በገጠመን ተግዳሮት የልመና እጆቻችን የምልጃ እጆቻችንን እንዘርጋ። ያኔ ሀገራችን ቤተክርስቲያናችን ከገባችበት ማጥ ነፃ ትወጣለች። እጃችን የምንሰባስብ ከሆነ ከነችግራችን እንቀጥላለን። ዛሬም እጅህን ዘርጋ ይላል መድኃኔዓለም። የእሱ እጅ እንደተዘረጉ ናቸው የምህረት እጆቹ፣ የፈውስ እጆቹ እንደተዘረጉ ናቸው። እጁ ከማዳን አላጠረችም፣ ጆሮ ከመስማት አልደነቆረችም ተብሎ ተጽፏል። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። እጅህን ዘርጋ አለ። የልመና እጆቻችን የጸሎት እጆቻችን እንዘርጋ ወደ መድኃኔዓለም። ምሕረትን እወዳለሁ መስዋዕትን አይደለም አለ ክርስቶስ። የምሕረት አምላክ ስለሆነ ክርስቶስ ምሕረትን ይወዳል። ምሕረት የባህሪው ነው። ሰዎች መሐሪነቱን ይቅርባይነቱን እንዲያውቁ አስቀድሞ በኦሪት ዘጸአት ምዕራፍ 34 ቁጥር 6 ላይ ስሜሰ መሐሪው መስተሳይል፣ ስሜ ይቅርባይ ነው መሐሪ ነው ብሎ ነበረ። በእግዚአብሔር ፊት መልካም ከሆኑ ነገሮች ቀዳሚውን ስፍራ የሚይዘው ምንድነው ካላችሁ ምሕረት ማድረግ ነው ወገኖቼ። አንዳንድ ጊዜ በተትረፈረፈ መስዋዕታችን በተትረፈረፈው መስዋዕታችን
ልመናችን የሚሰማን ፈቃዳችን የሚፈጽምልን ይመስለን ይሆናል። እግዚአብሔር ግን ከመስዋዕታችን በፊት ምሕረትን ይወዳል፣ ይቅርታን ይወዳል። ጧፉን መባውን ታቅፈን ዘቢቡን ዕጣኑን ቋጥረን ነዋየ ቅዱሳቱን ይዘን መጽሐፉን ይዘን ወደ እግዚአብሔር ቤት ልንመጣ እንችላለን። መልካም ነው። ነገር ግን ከመባችን በፊት ይቅርታ ይቅደም። ይቅርታ ካላደረግነ መስዋዕታችን ተቀባይነት አያገኘም። ወገኖች አንዳንድ ጊዜ ፍቅርን እየገፋን ይቅርታን እየረገጥን በምንጸልየው ጸሎት በምናስቀድሰው ቅዳሴ ቋጥረን በምናመጣው ዕጣን እግዚአብሔር የሚደሰት ይመስለን ይሆናል። አይምሰላችሁ፣ ተታለናል። ወደ መቅደሱ ካመጣነው ዕጣን ይልቅ በመንበር የምናሳየው ፍቅር እግዚአብሔርን ያስደስተዋል። ታቅፈን ካመጣነው መባ ይልቅ ተቃቅፈን ያቀረብነው ሰላምታ የተወደደ መባ ሆኖ ዋጋ ያሰጠናል። ጉልበታችን እስኪዝል ከጸለይነው ጸሎት ይልቅ ብርክክ ብለን ያወረድነው ይቅርታ እግዚአብሔርን ያስደስተዋል። ክርስቲያኖች ምሕረትን እወዳለሁ መስዋዕትን አይደለም። ከመስዋዕታችን ይልቅ እግዚአብሔር ምሕረትን ይወዳል። ይህንን መረዳት አለብን ወገኖች። እግዚአብሔር ምሕረትን ስለሚወድ ለቁጥር በሚያታክቱ ቀናት በኃጢአት ወድቀናል። ወገኖች እየሰማችሁ ነው? እግዚአብሔር ምሕረትን ብዙ ቀን ይቅር ብሎናል። እግዚአብሔር እኮ ወገኖች ምሕረትን ስለሚወድ ለቁጥር በሚያታክቱ ቀናት በኃጢአት ስንወድቅ ኖረናል። ዕለት ዕለት ስተናል። እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ በየትኛውም ኃጢአት ስንወድቅ ይቅርታውን አልነፈገንም። ወይ ተቀየመነ በኃጣዊነ ፍጹመ ንማስን፣ ስለ ኃጢአታችን ፈጽሞ አልተቀየመብንም ይላል ቅዱስ ዮሐንስ አፈወርቅ በቅዳሴው። ወገኖቼ ለዚህ አይደል ቅዱስ ዳዊት አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ መዝሙር 50 ቁጥር 1 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ምሕረት ከተጠሩት ሰዎች መካከል አንዱ ቅዱስ ዳዊት ነው። ለዚህ ነው በምሕረት ብዛት መተላለፌን ደምስስ ያለው። እነ ፈያታዊ ዘየማን፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ዳዊት፣ ያቺ በዝሙት የምትተዳደረዋ ማርያም ኃጢት በዚህ ምሕረት ነው የተጠሩት። ወገኖቼ ምሕረትን እወዳለሁ ባይል ኑሮ ጌታ ምሕረት ባይወድ ኑሮ የይቅርታ ዕድል አያገኙ ነበረ። ምሕረትን ማን እንደሚወድ እኮ ክርስቶስ መስቀል ላይ ያየነው ወገኖቼ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ እኮ። ይቅር በላቸው ያለው ወዳጆቹን አይደለም ጠላቶቹን ነው። ይቅር በላቸው ያለው የዘውድ የደፉለትን አይደለም የሾህ አክሊል የደፉበትን ነው። ይቅር በላቸው ያለው በትረ መንግስት የሰጡትን አይደለም በዘንግ የቀጠቀጡትን ነው። ወገኖቼ የሾህ አክሊል ደፍቶ ጎኑን በጦር ተወግቶ በዘንግ እየተቀጠቀጠ ቁስሉ እየተሰማው ችንካሩ ስጋውን አልፎ አጥንቱን እያሰረሰረው የደም ላብ አልቦት ይቅር በላቸው አለ። እኛ ቁስላችን እየተሰማን ይቅር እንላለን። ቆይ ቁስሌን ልርሰው አይደል ምንለው? አያችሁ፣ ጠላቶቹ ካጠገቡ ሳይርቁ የሚያደርጉትን አያውቁምና ይቅር በላቸው አለ። እኛ መታረቅ እንኳን ብንፈልግ አሁን ፊቱን አታሳዩኝ ነው የምንለው። አንዳንዶቻችን ይቅርታ የተሸናፊነት ምልክት ይመስለናል። አሸናፊው ጌታ ግን በፍቅር ተሸንፎ ሁላችንን ይቅር ብሎናል። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለውም ብሎ ማለፍ አይደለም። ከዚያ የዘለለ ነው። አምረረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወሰንበትን ስሙ ሲጠራ የሚያንገሸግሸንን ስናስበው የሚያንቀጠቅጠን ሰው ይቅር ማለት ነው ይቅርታ ወገኖቼ። ጠላታችን ቢከፋ ከአይሁድ አይከፋም። እንደ አይሁድ ቸንክሮ አልሰቀለንም። የሾህ አክሊል አልደፋብንም። ኧረ ጠላቴ ክፉ ነው ከአይሁድ አይተናነስም ካላችሁ ጠላታችን እንደ አይሁድ ቢከፋ፣ እኛ ግን እንደ ክርስቶስ ንጹሕ አይደለንም። ንጹሕ ክርስቶስ እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለው የሾህ አክሊል ሳይወርድ የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። እባካችሁ ይቅርታን በሕይወታችን እንለማመድ። ባህላችን ቂም ነው፣ ባህላችን በቀል ነው፣ ባህላችን ደም ማፍሰስ ነው። ይቅርታን በሕይወታችን እንለማመድ። ጠዋት ከእንቅልፋችን ተነስተን እንደምንጸልይ፣ ቁርስ እንደምንበላ፣ ፊታችን እንደምንታጠብ እባካችሁ ይቅርታን በሕይወታችን ዕለት ዕለት እናዳብረው። ይህንን ነው የሚያስተምረን። ምሕረትን እወዳለሁ። እኛ እኮ ምሕረትን የሚወድ የጌታ ልጆች ነን እኮ። ልጅ አባቱን ቢመስል የአባቱን ጠባይ ቢከተል መልካም ነው። እኛ ለመታረቅ ምሕረትን ስለማንወድ
ለመታረቅ ፈቃደኞች አይደለም። ታርቀን እንኳን ቂማችን አንረሳም። ቂመኛ ታራቂዎች ነን። ካህናቱ መጽወር መስቀል ይዘው ሽማግሌ ተሰብስቦ ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ስንት ሰው አለ። በሞትም አልታረቅ የሚል ሰው አለ እኮ። አያችሁ፣ መድኃኔዓለም ግን በሞቱ ሁላችንን ይቅር አለን። ለምን? ምሕረትን ይወዳላ። ምሕረትን ወዳለው መስዋዕትን አይደለም አለ መድኃኔዓለም ወገኖቼ። ስለዚህ ይቅር እንበል። ማንን ይቅር እንበል? መጀመሪያ ራሳችን ይቅር እንበል። አሁን ከሌሎች ጋር ከምንፈጽመው ጥልና ክርክር ይልቅ ብዙ ጊዜ ከራሳችን ጋር የምናደርገው ጥል በጣም ብዙ ነው ወገኖቼ። ከራሳችን ጋር የተጣላን፣ ከራሳችን ጋር ሰላም ያጣን ብዙ ሰዎች አለን። ይህንን ደግሞ ከእግዚአብሔርና ከኛ ውጭ ማንም አያውቅልንም፣ ማንም አይረዳን። መጀመሪያ ራሳችን ይቅር እንበል። ለጠነሰስነው ክፉ ሐሳብ፣ ለተናገርነው ቅስም ሰባሪ ንግግር፣ ለፈጸምነው በደል ራሳችን ይቅር እንበል። አለበለዚያ ሕይወታችን መራራ ነው የሚሆነው፣ ሰላም የለውም። ራሳችን ይቅር ማለት ካልቻለ ሁልጊዜ ራሳችን ስንወቅስ ነው የምንኖረው። የሌላውንም ሰላም እናውካለን። ራሳቸውን የሚያጠፉ ሰዎች ቁጥራቸው እየበዙ ነው። እነማን እንደሆነ ታውቃላችሁ? ራሳቸውን ይቅር ማለት ያቃታቸው ሰዎች ናቸው። ስለዚህ መጀመሪያ ራሳችን ይቅር እንበል። ምሕረትን ልበሱ ይላል ቅዱስ ጳውሎስ ቆላስይስ 3:12 ላይ ይቅርታን ገንዘብ እናድርግ። መጀመሪያ ራሳችን ይቅር እንበል። አንደኛው ይሄ ነው። ሌላ የትዳር ጓደኞቻችሁን ይቅር በሉ። ባል ከሆነ ያጠፋው ባል፣ ሚስት ከሆነ ያጠፋቸው ሚስት ይቅር በሉ ወገኖቼ። እውነት ነው፣ በትዳር መጋጨት አይቀርም። አባቶቻችን ዕቃና ዕቃ እንኳን ይጋጫል ይሉናል። እግሮቻችን በቀን ይጋጫሉ እኮ። የትዳር ምስጢሩ ግን አንዱ እሳት ሆኖ ሲመጣ ሌላው ውሃ ሆኖ ማብረድ ነው። ይሄ ነው የትዳር ምስጢሩ። በእውነት በኩርፊያ በቂም በበቀል የተሞላ ጎጆ ከወይን ቤት ስለማይሻል ለይቅርታ መዘጋጀት ያስፈልጋል። ይቅር ባለመበባላቸው ጎጆአቸው የፈረሰባቸው፣ ትዳራቸው የተፈታባቸው፣ ልጆቻቸው የተበተኑባቸው ብዙ ባለ ትዳሮች አሉ። በዚህ ምክንያት የሚደርሰውን ማህበራዊና ስነልቦናዊ ጉዳት ቤት ይቁጠረው። በእውነት የትዳር ጓደኞቻችሁን ይቅር በሉ። ወላጆች ልጆቻችሁን ይቅር በሉ። እውነት ነው፣ ልጆች የእግዚአብሔር ስጦታዎች እንደመሆናቸው መጠን የባልና የሚስትን አንድነት የሚያጠብቁ ማሰሪያዎች፣ ትዳርን የሚያጣፍጡ ቅመሞች ናቸው። አንዳንድ ጊዜ ግን አቅመ ሔዋን ሲያደርሱ፣ አቅመ አዳም ሲያደርሱ ወላጆችን ከማስደሰት ይልቅ ሊያስከፉ፣ ከመርዳት ይልቅ ሊመዘብሩ ይችላሉ። በዚህ ጊዜ ወላጅ ይከፋል። አምጣ ተንበርክካ የወለደች እናት፣ ተርባ ያጠገበች፣ ተጎሳቁላ ያስጌጠች፣ በባዶ እግሯ እየተጓዘች ዘመን ያፈራውን ጫማ ያለበሰች እና ስትከፋ ከማየት በላይ የሚያሳዝን ነገር የለም። አዎ፣ እናት አባቱን የማያከብር ሃይማኖቱን ከካደ የከፋ ነው ተብሎ ተጽፏል። እውነት ነው። ወላጆች መከፋት የለባቸውም። ዛሬ በልጆቻቸው የተከፉ ቅስማቸው የተሰበረ ብዙ ወላጆች አሉ። አንተን ስወልድ ማኅፀኔ ውሃ ሆኖ በቀረ የሚባልላቸው፣ በየመንገዱ የሚላከፉ፣ በሐሺሽ በመጠጥ የደነዘዙ፣ የብልግና ቃል ከአንደበታቸው እንደ መርዝ የሚተፉ፣ ወላጆቻቸውን ከመርዳት ይልቅ ለወላጆቻቸው ሸክም የሆኑ ወላጆች የሚጦሯቸው ልጆች አሉ። በዚያ ላይ እናቱን የሚያስለቅስ አባቱ ላይ ሚዝት ስንት ልጅ አለ። የሆነ ሆኖ ግን የይቅርታ ልብ ይኖራችሁ፣ የአብራኮቻችሁ ክፋይ ናቸውና ወላጆች ለልጆቻችሁ ይቅርታን አድርጉ። በነገራችን ላይ ይቅርታ ብናደርግ ተጠቃሚዎች እኛ ነን፣ ይቅርታ ባናደርግ ተጎጂዎች እኛ ነን። አዎ፣ ክፉን በክፉ ማሸነፍ አይቻልም። ቅዱስ ጳውሎስ እኮ ነግሮናል። ኢትማኦ ለእኩይ በእኩይ፣ ክፉን በክፋት ክፉን በክፉ አሸንፋለሁ አትበል። አላህ ማኦ ለእኩይ በገቢረ ሰናይ፣ ክፉን በመልካም አሸንፍ። ለመን ርብ ጸላኢከ አብሎ፣ ጠላት ቢራብ አብላው። ወለመን ይጸማ አስተዮ፣ ቢጠማ ጠጣው። ወለመ ገበርከ ዘንተ አፋመ እሳት ታስተጋብህ፣ ይህን ብታደርግ የእሳት ፍም ትከምርበታለህ ይላል። አያችሁ፣ ይህንን ብታደርግ የእሳት ክምር፣ የእሳት ፍም ትከምርበታላችሁ። አሁን የበደሏችሁን ያስቀየሟችሁን ሰዎች ሄዳችሁ ይቅርታ ብታደርጓቸው ጸጸቱ በእነሱ ይከፋል። እናንተ ሰላም ናችሁ፣ እናንተ ነፃ ናችሁ።
እነሱ ይጎዳሉ፣ ይሰበራሉ፣ የህሊና መረበሽ ያጋጥማቸዋል። ለዚህ ነው የሰዓት ፍም ትከምርበታለህ ያለው። ይቅር ባትሉ ተጎጂዎች እናንተ ናችሁ፣ ይቅር ብንል ተጠቃሚዎች እኛ ነን። ልጆቻችሁን ይቅር በሉ። አንዳንድ ልጆችም ደግሞ ምናልባት በወላጆቻቸው ተከፍተው ሊሆን ይችላል። ልጆችም ወላጆቻችሁን ይቅር በሉ ወገኖች። አዎ የእናት አባት ፍቅር አጣችሁ አድጋችሁ ሊሆን ይችላል። የአባት ጣዕም የእናት ጣዕም አጣችሁ አድጋችሁ ሊሆን ይችላል። ይህ አንዴ ተፈጥሯል። ያለፈውን ነገር እያብሰለሰሉ በወላጅ ላይ ቂም ከመያዝ ይልቅ ያለፈው አልፏል ብሎ ወላጅን ይቅር ማለት ያስፈልጋል። ክርስቶስ ምሕረትን ይወዳላ። እኛ የክርስቶስ ልጆች ነን። ምሕረትን እወዳለሁ መስዋዕትን አይደለም አለ ወገኖቼ፣ መስዋዕትን አይደለም። እውነት ነው። የመዝሙር መስዋዕት፣ የቅዳሴ መስዋዕት፣ የአምልኮ መስዋዕት፣ የስብከት መስዋዕት፣ የዕጣን የዘቢብ መስዋዕት ልናቀርብ እንችላለን። ነገር ግን መስዋዕታችን አያስፈልግም ማለት አይደለም። ከይቅርታ ጋር ይሁን፣ ከፍቅር ጋር ሊሆን ይገባል እያልኳችሁ ነው። ምሕረትን እወዳለሁ መስዋዕትን አይደለም። ምሕረት በሶስት ይከፈላል ይሉናል ሊቃውንቱ። ያለ ማብራሪያ ልንገራችሁና ልጨርስ። ምሕረት ስጋዊ፣ ምሕረት መንፈሳዊና ምሕረት ነፍሳዊ። ምሕረት ስጋዊ የሚባለው ቀዶ ማልበስ፣ ቆርሶ ማጉረስ ነው። ይሄ ለሚያምኑትም ለማያምኑትም የሚደረግ ነው። መናፍቅ ሊሆን ይችላል፣ አማይ ሊሆን ይችላል። ሰው ስመ እግዚአብሔር ከጠራ ቸገረ ካለ ያለን እንሰጣለን። ይሄ ምሕረት ስጋዊ ይባላል። በነገራችን ላይ ምሕረት ስጋዊን የማያምኑ ሰዎችም ያደርጉታል፣ በሰብአዊነት ብቻ የሚያምኑ ማለት ነው። ግን ልዩነት አለው። እኛ ስናደርገውና እነሱ ሲያደርጉት ይለያያል። እኛ ስናደርገው በእምነት ስለሆነ ከእግዚአብሔር ዋጋ እናገኛለን። እነሱ ግን በሰብአዊነት ነው የሚያደርጉት። ስለዚህ ምሕረት ስጋዊ ማድረግ ያስፈልጋል። አሁን ደግሞ ምሕረት ስጋዊ የሚገባቸው ሰዎች አሉ። የተራቡ፣ የተጠሙ፣ በሐዘን በትካዜ በዋይታ በሰቆቃ ውስጥ ያለፉ፣ መንገድ ላይ የወጡ፣ ጎዳና ላይ የፈሰሱ፣ በየአብያተ ክርስቲያናቱ በየመጠለያው የተጠለሉ ብዙ ረሃብተኞች አሉ። አንዳንዶቹ ደግሞ የሰው ፊት እሳት ሆኖባቸው ቤት ውስጥ ረሃብ እየፈተናቸው ይኖራሉ። መኖር ያልጀመሩ ሕፃናት በረሃብ ምክንያት እንደ ቅጠል ሲረግፉ አይተናል። የእናቶቻቸውን ደረቅ ጡት እንደጨበጡ በረሃብ ምክንያት ወደ ወዲያኛው ዓለም ያሸለቡ ብዙ ወገኖቻችን አሉ። ምሕረት ስጋዊ የሚያስፈልጋቸው ልንደርስላቸው የሚገቡ ሰዎች አሉ። ወገኖች አቅም ካላችሁ እንጀራ ገዝታችሁ እንጀራ ብሏቸው፣ ዳቦ ገዝታችሁ ስጧቸው። አዎ ብፁዕ ዘይደቡ ላይ ለነዳዩ ምስኪን፣ እንዳሁን የሚያስብ ሰው ምስጉን ነው። እግዚአብሔር ከክፉ ቀን ያድነዋል። ከክፉ ቀን ለመዳን ምጽዋት ወሳኝ ነው። እንዲያውም ግዙ የሚለው ምንድነው? ምጽዋት አበድር መስዋዕት። ምሕረትን ወዳለው መስዋዕትን አይደለም አይደል የሚለው፣ ምጽዋት ነው የሚለው በግዙ ምሕረት የሚለውን አያችሁ። ዋናው ምሕረት ስጋዊ፣ ለተራቦት ማዘን መድረስ፣ የተራበ ማብላት፣ የተጠማ ማጠጣት፣ የተራቆተ ማልበስ፣ የተቸገረ መርዳት ያስፈልጋል። ምሕረት አንደኛ ይቅርታ ነው በቀጥታ ሲተረጎም። ሁለተኛ ምሕረት የሚለው ለሰዎች ማዘን መራራት ነው። ይሄ ደግሞ ምጽዋትን ያጠቃልላል ማለት ነው። ምጽዋትን ያጠቃልላል። ኢትርሱ ምሕረ ነዳያን እስመ ዘከማው መስዋዕት የድሞ ለእግዚአብሔር። ዕብራውያን 4 ቁጥር 12 ላይ ለሌሎች መራራትን አትርሱ፣ እንዲህ አይነቱ መስዋዕት እግዚአብሔርን ደስ ያሰኘዋልና ይላል። ለሌሎች መራራት መስዋዕት ነው። በዚህ ደግሞ እግዚአብሔር ይደሰታል። እስመ በምጽዋት ወተሳይሎ ምናምላክ ጠባያዊ። ፍትሐ ነገሥት አንቀጽ 16 ላይ ምጽዋት መስጠት ለሰዎች መራራት ከአምላክ የተገኘች ጠባይ ናት። ምጽዋት ሰልቀ አምላካዊት። ምጽዋት ማለት ለአምላክ የሚያበድሩት ብድር ነው። መድኃኔዓለም ለፍርድ ሲመጣ እንዲህ የሚል ጥያቄ ያቀርብልናል። ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኸኛል ወይ? እንግዳ ሆኜ ተቀብለኸኛል ወይ? ታርዤ አልብሰኸኛል ወይ? እነዚህ 6ቱ ቃላተ ወንጌል ሲጠቃለሉ ምጽዋት ላይ ያተኮሩ ናቸው ወገኖቼ። ከእግዚአብሔር መታረቂያ መንገዱ ምጽዋት ነው። ካልማርነ የሚምረን የለም። ምሕረት ስናደርግ የሚምረን እናገኛለን። ምሕረት የሚያደርግልን እናገኛለን። ለዘይገብረ ምሕረተ በዲበ ምድር አልቦ ዘይምሕሮ በሰማያት አይደል የሚለው። በምድር ላይ ምሕረት ያላደረገ በሰማይ ምሕረት የሚያደርግለት የለም። ወገኖቼ ምጽዋት ከእግዚአብሔር ጋር መታረቂያ መንገድ ነው። እውነቴን ነው የምነግራችሁ። በዚህ በትንቢተ ዳንኤል ምዕራፍ 2
ቁጥር 42 ላይ ናቡከደነጾር በአንድ ወቅት ህልም አለመና በጣም ህልሙ አስፈሪ ስለነበረ ተጨነቀ። ዳንኤልን ምን ባደርግ ይሻለኛል አለው። አብዝተ በመመጽወት በደልህን አስቀር አለው። አያችሁ፣ አብዝተ በመመጽወት በደልህን አስቀር። የኃጢአት ስርየት የምናገኝበት ከእግዚአብሔር ጋር እርቅ የምንፈጽምበት መንገዱ ምጽዋት ነው። ምጽዋት ላይ ስራ ስሩ እና ምህረት ስጋዊ ይሄ ነው። ሁለተኛ ምህረት መንፈሳዊ ነው። ምህረት መንፈሳዊ ማለት ምንድነው? አንድ ሰው ክፉ ምግባር በጎ ምግባር መስሎት ይዞት ሲኖር፣ ክፉ ሃይማኖት በጎ ሃይማኖት መስሎት ይዞት ሲኖር መክሮ አስተምሮ ክፉን ምግባር ክፉን ሃይማኖት አስሶ በጎ ምግባር በጎ ሃይማኖት እንዲይዝ ማድረግ፣ ይሄ ምህረት መንፈሳዊ ይባላል። ኃጢአቱ ጽድቅ መስሎት ሲኖር፣ ክፋቱ በጎነት መስሎት ሲኖር፣ ክደቱ ሃይማኖት መስሎት ሲኖር መክሮ አስተምሮ በጎውን ነገር እንዲይዝ ማድረግ ምህረት መንፈሳዊ ይባላል። ባጭሩ የእውቀት ምጽዋት፣ የትምህርት ምጽዋት መስጠት። መንፈሳዊ ምግብ በማጣት ለሚሰቃዩ የቃል እግዚአብሔር ረሃብ ላለባቸው ሰዎች መድረስ ምህረት መንፈሳዊ ይባላል። የቃል እግዚአብሔር ረሃብ ላለባቸው ሰዎች ዛሬ የሰለቸን የእግዚአብሔር ቃል ነገ እንደ እንጀራ የምንራብበት ጊዜ ይመጣል። አትጠራጠሩ። ነገ እንደ ውሃ የምንጠማበት ጊዜ ይመጣል። እኔ አይደለም የምላችሁ። በትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ አመጽ ረሃበክል ወጽማማይ፣ ረሃብ ጥም አመጣለሁ። አኮ ረሃበክል ወጽማማይ፣ ረሃብም ያልኳችሁ የእንጀራ መራብ የውሃ መጠማት አይደለም። ዳይሙም ሰሚያ ቃል እግዚአብሔር፣ የእግዚአብሔርን ቃል ከመስማት ሰዎች ይራባሉ። ከቦታ ቦታ ቃሉን ለመስማት ይቅበዘበዛሉ፣ ግን አያገኙትም ተብሏል። ዛሬ በእግዚአብሔር ቃል ልንጠቀም ይገባል። ዛሬ ባሉ መምህራን ልንጠቀም ይገባል። የተዋህዶ ልጆች ምህረት መንፈሳዊ ዛሬ የሚያስፈልጋቸው ሰዎች አሉ። በድንቁርና ውስጥ ያሉ መንፈሳዊ ምግብ በማጣት መናፍቅ የሆኑ ወደ ክደት ያመሩ ከመቅደስ ወጣው አዳራሽ የገቡ ብዙ ሰዎች አሉ። ምህረት መንፈሳዊ የሚያስፈልጋቸው። ሶስተኛው ምህረት ነፍሳዊ ነው። ይህ ደግሞ የፍቅር ጥግ ነው። ራስን አሳልፎ እስከ መስጠት የሚደረስ ለሌሎች የሚከፈል መስዋዕት፣ ራስን እየጎዱ ሌላውን መጥቀም፣ ለሌሎች መኖር፣ ለሌሎች ማሰብ፣ ይሄ ምህረት ነፍሳዊ ይባላል። መጥወተ ርስ፣ ራስን አሳልፎ እስከ መስጠት መድረስ እንደ አንቄራሌዎስ ወይም እንደ ክርስቶስ። በነገራችን ላይ ሶስቱን ምህረት ክርስቶስ አድርጓል። ምህረት ስጋዊ፣ ምህረት መንፈሳዊ፣ ምህረት መንፈሳዊንም ክርስቶስ ፈጽሟል። ምህረት ስጋዊ ዓይን ለሌለው ዓይን መስጠት፣ እጅ ለሌለው እጅ መስጠት ነው። እግር ለሌለው እግር መስጠት ነው። በ5 እንጀራ በ2 ዓሣ 5000 ሕዝብ መመገብ ነው። ይህ ምህረት ስጋዊ ነው። ክርስቶስ ይህንን ፈጽሟል። ሁለተኛ ምህረት መንፈሳዊ ነው። ሕሙማነ ነፍስን በትምህርት ፈውሷል። ትምህርት ለሚያስፈልጋቸው ትምህርት ሰጥቷል። 3 ዓመት ከ3 ወር ወንጌል አስተምሯል። ምህረት ነፍሳዊ መጥወተ ርስ፣ ራስን አሳልፎ መስጠት ነው። ነፍሱን ስለኛ አሳልፎ ሰጥቷል። ስለዚህ ክርስቶስ ሶስቱንም ፈጽሟቸዋል። ምህረትን እወዳለሁ ወገኖች። ጌታ ምህረትን ይወዳል። እኛም የሱ ልጆች ነንና ይቅርታ ማድረግን እንውደድ፣ ምህረትን እንውደድ። ብንበድል ይቅርታ እንበል፣ ብንበደልም ይቅርታ ማድረግን እንልመድ። በእውነት ሁላችንንም የምህረት የይቅርታ ሰዎች አምላካችን ያድርገን። ቅዱስና በእውነት ይህንን ይመስላል። እንግዲህ ዛሬ ወንጌላችን ወደ ሌሎች ለመቀጠል ጊዜ ያጥረናል። ከቁጥር 1 እስከ ቁጥር 14 ያለውን ተመልክተናል። ምህረትን እወዳለሁ ያለ አምላክ ሁላችንንም የምህረት የይቅርታ ሰዎች ያድርገን። ምስጋናና ክብር ለቅዱስ ስሙ ይሁን። ወስብሐት ለእግዚአብሔር።